ሰላም ፋሚሊ እንደምን አላችሁ? በዛሬው ቪዲዮ ስለ ካፕከት ቪዲዮ ኤዲቲንግ የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ስለዚህ ካፕከት ቪዲዮ ኤዲት ከማድረጋችን በፊት ካፕከትን ለማውረድ ወደ ጉግል ክሮም ትገቡና ካፕከት ኦፊሻል ዌብሳይት ላይ መግባት ትችላላችሁ፣ ወይም ደግሞ ካፕከት ብላችሁ ጉግል ላይ ሰርች ማድረግ ይቻላል። አሁን እንደምታዩት ይሄ ካፕከት ኦፊሻል ዌብሳይቱ ላይ ነው ቀጥታ ያስገባል። ወደ ጉግል እንመለስና ጉግል ላይ ካፕከት ብላችሁ ሰርች ማድረግ ይቻላል በቀላሉ። እንደምታዩት መጀመሪያ ላይ የመጣው ካፕከት ኦፊሻል ዌብሳይታቸው ነው፣ capcut.com ይላል። ይሄንን በመክፈት ዳውንሎድ ፎር ፍሪ ወይም ደግሞ ትራይ ኦንላይን በማድረግ በዋናነት ግን አፕሊኬሽኑን ዳውንሎድ አድርጋችሁ በቀጥታ መጠቀም ትችላላችሁ። ያ ማለት ልክ እንደምታዩት እኔ አፕሊኬሽኑን ዳውንሎድ አድርጌዋለሁ እዚህ ላይ። ስለዚህ ከፍተን እናየዋለን። ልክ አፕሊኬሽኑን ዳውንሎድ አድርጋችሁ እንደከፈታችሁት የመጀመሪያው ይህን የመሰለ ኢንተርፌስ ታገኛላችሁ። ከላይ ክሬት ኒው ፕሮጀክት የሚላለ ወይም ደግሞ ክሬት ፕሮጀክት የሚላለ፣ ታች ላይ ደግሞ ፕሮጀክት የሚላለ እናንተ ክሬት ያደረጋችኋቸው ፕሮጀክቶች የሚቀመጡበት ቦታ ማለት ነው። ስለዚህ ነው የፈለኩት ምንድነው በዋናነት እንደ አዲስ ክሬት ፕሮጀክት ብዬ ገባለሁኝ ማለት በራሱ አውቶማቲካሊ የሆነ ፕሮጀክት ክሬት ያደርግልኛል። እሺ ቤተሰብ እንደምታዩት የመጀመሪያውን የካፕከት ክሬት ፕሮጀክት ብሎ የሆነ ፕሮጀክት ክሬት አድርጎልኛል። ያ ማለት እዚህ ካፕከት ኢንተርፌስ ላይ መስራት ይችላል። እንደከፈተ ካፕከት የመጀመሪያው ምንድነው ሚዲያ፣ ኦዲዮ፣ ቴክስት፣ ስቲከር፣ ኢፌክቶች፣ ትራንዚሽን፣ ካፕሽን፣ ፊልተር እና የተለያዩ አጀስትመንቶችን ታገኛላችሁ እዚህ ላይ። ቪዲዮዎችን ኢምፖርት፣ የተለያዩ ፎቶዎችን ኢምፖርት የምታደርጉበት ቦታ እዚህ ላይ ታገኛላችሁ። ከታች ደግሞ ታይም ላይን የምንለው አለ። ታይም ላይን ማለት ኢምፖርት ያደረጋችሁትን ቪዲዮ የምታስገቡበት ነው። እዚህ ላይ ደግሞ ፕሌየሮች አለ። ያ ማለት ሳምፕል ፕሪቪው እያጫወተ የሚያሳይባችሁ ቦታ ነው። አሁን ላይ ኢምፖርት አድርገን ሳምፕል ቪዲዮ እናያለን። እኔ ከራሴ ሳምፕል ቪዲዮ አስገባለሁ። የተወሰነ ሳምፕል ቪዲዮ እናስገባለን እዚህ ላይ። ፎር ኤግዛምፕል እስኪ እነዚህን እናስገባችሁ። ኢምፖርት አድርጋችሁ በቀላሉ እዚህ ላይ ኢምፖርት አድርጋችሁ ማስገባት ትችላላችሁ። እንደምታዩት 4 ቪዲዮዎችን አስገብቻለሁ። ስለዚህ ፋሚሊ እንደምታዩት 4 ቪዲዮዎችን አስገብቻለሁ። ቪዲዮዎችን ሳምፕል ድራግ አድርጋችሁ ወደ ታይም ላይኑ በቀላሉ ማስገባት ይቻላል። እንደምታዩት ታይም ላይን ላይ ገብቶልኛል። ወደ 14 ሰከንድ የሚሆን ቪዲዮ ነው። ቪዲዮውን ሳምፕል እዚህ ላይ ማየት ትችላላችሁ በቀላሉ። በዚህ መንገድ እዚህ ላይ ከላይ ያሉ ቱሎችን በመጠቀም እንዴት ኤዲት እንደምታደርጉ የምናይ ይሆናል። ስለዚህ ፋሚሊ እንደምታዩት ታይም ላይናችን ላይ ያስገብተናል። እንዴት ከት እናደርጋለን? ቪዲዮ ሲጀምር ከዚህ ወደ መጀመሪያ አካባቢ ያለውን መቁረጥ ብፈልግ ታይም ላይኔን በትክክል አስተካክልና መስመሬን አስተካክልና እዚህ ላይ ስፕሊት የምትላለች ወይም ደግሞ ኮንትሮል ፕላስ ቢ እሱን አንዴ ስትጫኑ እንደምታዩት ቪዲዮ ለሁለት ተከፈለ። በግራ በኩል አንድ፣ በቀኝ በኩል አንድ አድርጎ ቪዲዮአችሁን ለሁለት ከፈለላችሁ። በግራ በኩል ያለውን የማትፈልጉት ከሆነ በቀላሉ ድሌት ማድረግ ትችላላችሁ። የድሌት ያደረጋችሁትን ደግሞ ወደ ቦታው አንዶ ማድረግ ካስፈለገ ደግሞ እዚህ ላይ ኮንትሮል ፕላስ ዜድ ወይም ደግሞ አንዶ ምልክትን በመንካት በቀላሉ አንዶ ማድረግ ትችላላችሁ ማለት ነው። ስፕሊት ማድረግ የፈለጋችሁ ደግሞ ወደ መጨረሻም ከሆነ በዚህ መንገድ አሁን ምሳሌ ወደ ቪዲዮ መጨረሻ አካባቢ ከዚህ በኋላ ያለውን ቪዲዮ መቁረጥ ከፈለኩኝ ክሊክ አደርጋለሁ። ስፕሊት የሚለውን እጫናለሁ። አሁን እንደምታዩት በግራ በኩል አንድ፣ በቀኝ በኩል አንድ አደረገልኝ ማለት ነው። ቪዲዮ ለሁለት ቆረጠልኝ። በቀኝ በኩል ያለውን ካልፈለኩት እንደቀደሙ ክሊክ አድርጋችሁ ድሌት ማለት ወይም ደግሞ ቪዲዮ ላይ ራይት ክሊክ በማድረግ በቀላሉ ድሌት የሚለውን መጫን። ከላይ ድሌት የሚለውን ትጫናላችሁ። አሁን ላይ ድሌት እንዲሆን ስለማልፈልግ ወደ ኋላ አንድ እናደርገዋለን። በዚህ መንገድ ስፕሊት ማድረግ ትችላላችሁ። ቪዲዮ ማለት ላይ ከሆነ ምሳሌ እዚህ ሲጀምር አካባቢና ሲጨርስ አካባቢ ያለውን ከሆነ የፈለኩት እዚህ ላይ ስፕሊት አደርገዋለሁ። መጀመሪያ አካባቢ ላይ ወደ መጨረሻ እንጂ ደግሞ እንደዚሁ እዚህ ላይ ስፕሊት አደርገዋለሁ። በዚህ መንገድ ቪዲዮዬ ለሶስት ከፈልኩ ማለት ነው። 1 2 3። በዚህ መሀል ላይ ያለውን ካልፈለኩት መሀል ላይ ያለውን በቀላሉ ዲሌት ማድረግ እችላለሁ። እንደምታዩት አሁን ቪዲዮውን ብናጫውተው ጀመረ፣ ወደ መጨረሻ ነው ቀጥታ የሚሄደው። መሀል ላይ ያለውን ቆርጠን አውጥተናል ማለት ነው። በዚህ መንገድ ስፕሊት ማድረግ ትችላላችሁ። ሌላው ስፕሊት ማድረጊያ መንገድ ምንድነው? ምሳሌ እዛ አካባቢ ላይ ቆርጦ ራሱ ዲሌት እንዲያደርግልኝ ከፈለኩኝ እነዚህን ቱሎች መጠቀም እችላለሁ። ዲሌት ሌፍት፣ በግራ በኩል ያለውን ዲሌት ቆርጠህም ዲሌት ማድረግልኝ እንደማለት ነው። ወይም ኪውን መጫን ትችላላችሁ። አሁን ኪውን ስትጫኑ በቀላሉ ቆረጠ ራሱ ሪሙቭ አደረገ። እንደምታዩት ስፕሊት አድርጎ ሪሙቭ እንዲያደርግ ማድረግ ይቻላል። ወደ መጨረሻ ያለውንም ከፈለጋችሁ ምሳሌ አሁን ከዚህ ከመጨረሻ አካባቢ ያለውን ቆርጦ ራሱ ስፕሊት እንዲያደርግላችሁ ከፈለጋችሁ አሁን ዲሌት ራይት ወይም ደግሞ ደብሊው ማለት በቀኝ በኩል ያለውን ስፕሊት አድርገህ ዲሌት አድርግልኝ እንደማለት ነው። አንድ ክሊክ ስታደርጉት ስፕሊት አድርጎ ዲሌት ያደርግላችኋል። በዚህ መንገድ እነዚህን ቱሎች በቀላሉ መጠቀም ትችላላችሁ። ማንኛውንም ድምጽም ይሁን ኦዲዮ ቪዲዮም ይሁን ክሮፕ በማድረግ በቀላሉ የማያስፈልጉ
ነገራቶችን ማውጣት ትችላላችሁ። ያ ማለት ብዙ ጊዜ ምንድነው ካፕከት ላይ ክሮፕ የምናደርገው አላስፈላጊ የሆኑ ዝምታ ሳይሆን እኔ በቪዲዮ መሀል ልክ እንደዚህ ዝም ብዬ ከሆነ እንደነዛ አይነት ዝምታዎች በመሀል ክሮፕ ታደርጋላችሁ። አላስፈላጊ የሆኑ ድግሞችንም ታወጣላችሁ። ሌሎች አላስፈላጊ የቪዲዮ ውበት የሚያበላሹ ነገራቶችን ክሮፕ ማድረግ ያስፈልጋል ማለት ነው። ሌላው እዚሁ ላይ አሁን ያየው ምንድነው ስፕሊት ነው። ክሮፕ ማድረግ ትችላላችሁ። አሁን ምሳሌ ከዚህ መሀል ላይ ያለውን ብቻ ክሮፕ ማድረግ ካስፈለገ ይችኛዋን ቱል መጠቀም ትችላላችሁ። እዚህ ላይ ክሮፕ የምትላለይ ዋና እንዴት ትጫናላችሁ? ክሮፕ የሚለውን ስትጫኑ እነዚህን ድራግ እያደረጋችሁ ማስተካከል ነው። ምሳሌ የጫካው በግራ በኩል ያለው ፓርት የማያስፈልገኝ ከሆነ እዚህ ድረስ ክሮፕ አደርገዋለሁ። ኮንፊርም። ያ ማለት የቪዲዮውን ሬሾ እንደማሳጠር እንደማለት ነው። አሁን እንደምታይ ከቀኝና ከግራ በኩል ጥቁር ነገር አመጣ ማለት ቪዲዮ አጭር ነው ማለት ነው። በዚህ መንገድ ክሮፕ ማድረግ ያስፈልጋል። ክሮፕ ያደረጋችሁትን ቪዲዮ ደግሞ ምን ማድረግ ትችላላችሁ? ሬሾውን ማስተካከል ትችላላችሁ። ምሳሌ ለቲክቶክ ከሆነ እዚህ ላይ ሬሾ ላይ ትገቡና 9:16 ማድረግ ትችላላችሁ። 9:16 ከሆነ ኖርማሊ ለቲክቶክ የምትጠቀሙት ነው። አሁን 9:16 አደረኩት። አሁንም ግን ቪዲዮ ያለኝ ያለ ማለት ከላይና ከታች ክፍተት አለ ማለት የምትቀርጹትን ክሮፕ ስታደርጉ እንዴት ነው ክሮፕ ማድረግ ያለብኝ የሚለውን በደንብ በጥንቃቄ ማወቅ መቻል አለባችሁ። ሙሉ በሙሉ የቪዲዮውን ኳሊቲ እንዳያበላሽባችሁ ጥንቃቄ ይጠይቃል ማለት ነው። ላይክ፣ ሰብስክራይብ በማድረግ ፋሚሊ ቤተሰብ እንሁን። መልካም ቀን።